ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና እወጃችን ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር ዜናዎችን እንመራለን። እንድትከታተሉን እንጋብዛለን። ወደ ቀዳሚ አበይት ዜና እናልፋለን። የአፍሪካ ህብረት ልዩ መልእክተኛ ልዑክ በወቅታዊ ጉዳይ ዙሪያ ከትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጋር ተወያዩ። በኦሉሴጉን አወሳንጆ የተመራው ልዩ ልዑክ በኢትዮጵያና ትግራይ መካከል ያለውን መካረርና በተመለከተ መወያየቱንና በቀጣይም በአዲስ አበባ ውይይቱን እንደሚካሄድም ተመላክቷል። ሙሉ ብርሃን ዳርጌ አዘጋጅቷለች። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል የአፍሪካ ህብረት ልዩ መልእክተኛ በምስራቅ አፍሪካ ኦሉሴጉን ኦባሳንጆ ከሚመሩት የልዑካን ቡድን ጋር በወቅታዊ ጉዳዮች ዙሪያ ተወያዩ። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል በምስራቅ አፍሪካ የአፍሪካ ህብረት ልዩ ልዑክ ኦሉሴጉን ኦባሳንጆ ጋር ባደረጉት ውይይት የተሳተፉት አምባሳደር አዲስ አለም ባሌማ እንደገለጹት መድረኩ በአፍሪካ ህብረት ተነሳሽነት የተጀመረው የውይይት ሂደት መነሻ መሆኑንና የትግራይ ህዝብ የሚያድን ተግባራዊ እንቅስቃሴ አስፈላጊ መሆኑን አብራርቷል። በትግራይ ወገን ሁሉንም ጥያቄዎችና ልዩነቶች በሰላማዊ መንገድ ለመፍታት ውይይትና ድርድር አስፈላጊ መሆናቸው ተደጋጋሚ ጥያቄዎች እየቀረቡ መምጣታቸውን የጠቀሱት አምባሳደር አዲስ አለም ባሌማ የኢትዮጵያ መንግስት የፕሪቶሪያዊ ሰላም ስምምነትን በማፍረስና ትግራይን በመክበብ ተደጋጋሚ ጥቃቶች እየፈጸመ እንደሚገኝ አስረድተዋል። የትግራይ ህዝብ እስካሁን ወደ ቀዬው መመለስ አልቻለም። በተሰደደበት በመጠለያ ጣቢያው በረሃብና በበሽታ እያለቀ ነው። በወራሪዎች ስር የሚገኘው የትግራይ ህዝብ በማንነቱ እየተገደለና እየተሰቃየ ይገኛል ያሉት አምባሳደር በትግራይ ህዝብ ላይ ከበባና የተለያዩ እገዳዎች ተጥለው የትግራይ ህዝብ ጄኖሳይድ ታውጆበት እንደሚገኝም ጠቅሰዋል። ተቋሪጡ ዝነበረ ርክብ ኮሙኒኬሽን ንኽጅመር ይጻዓር ዝገብር ዘሎ ተቋርጦ የነበረው ንግግርና መግባባት ዳግም እንዲቀጥል ነው ጥረት እያደረገ ያለው። በዛ ላይም ጫፍ ላይ ደርሶ የሚገኘው የጦርነት ንረት ለማርገም እሰራለሁ የሚል ይዘት ያለው ነው የኦሉሴጉን ኦባሳንጆ ልዑክ። ስለዚህ ከዚሁ ተነስተን የት እንደሚደርስ የምናየው ይሆናል። እኛ ሁልጊዜም ሰላም ነው ስንል የመጣ ነው። በፖለቲካው መግባባት ችግሮችን ለመፍታት በራችን ክፍት ነው እያልን በመግለጽ ላይ እንገኛለን። በትግራይ ያለው ችግር ሙሉ አስረድተነዋል። እሱም ተረድቷል። አሁን ሰዓቱን አሳጥሮ ወደ አዲስ አበባ በመመለስ ከኢትዮጵያ መንግስት ጋር የሚወያይ ይሆናል። የትግራይ ህዝብ እስካሁን ወደ ቀዬው መመለስ አልቻለም። በስደት ላይ ያለውና በየመጠለያ ያለው ህዝብ በረሃብ በበሽታም እያለቀ ነው። በትግራይ ህዝብ ሁለንተናዊ ክልከላዎች እየተደረገ ነው ያለው። ስለዚህ ውይይቱ እነዚህን ችግሮች የሚፈታ ነው ብዬ አምናለሁ። ልዩ መልእክተኛው ኦሉሴጉን ኦባሳንጆ ያስተባበሩት የመልእክተኞች ቡድን በትግራይና በኢትዮጵያ መንግስት ተጨባጭ ሁኔታ መሰረት ያደረገ አጀንዳ በመያዝ ከትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤልና አምባሳደር ዶክተር አዲስ አለም ባሌማ ጋር ተወያይቷል። የውይይቱ ዓላማ በትግራይ መንግስትና በኢትዮጵያ መንግስት መካከል ተፈጥሮ ያለውን መካረር እንዲረጋጋና በመካከላቸው ውይይት እንዲጀመር ለማስቻል እንደሆነ ልዩ መልእክተኛው ኦሉሴጉን ኦባሳንጆ ገልጸዋል። በኢትዮጵያ ሰላምና እድገት እንዲረጋገጥ ሰላምና ደህንነት ወሳኝ መሆኑ የተናገሩት ኦባሳንጆ ይህንን እውን ሊሆን የሚችለው ደግሞ በመሬት ላይ የሚታየውን መካረር ሲረጋጋ መሆኑን አስረድተዋል። The objective is a reconnection. ዓላማው ለማቀራረብ፣ ነገሮች ለማርገብ፣ ለማለሳለስና በሁለቱ መካከል ያለው ክፍተት በማጥበብ መካረሩን ለማርገብ ወደ ውይይት ለማምጣት ያለመ ነው። ውይይቱን እንዴት መጀመር እንዳለብን እያሰብን ነው። ሰላም ሲኖር መካረርን ይረግባል። ሰላም ካለ ነው ሰላምና ጸጥታ እንዲሁም የሀገርን ኢኮኖሚ የሚያድገውና አስተማማኝ ዋስትናው የተረጋጋ የሚሆነው። ከትግራይ ፕሬዝዳንት ጋር ባደረግነው ውይይትም ረክቻለሁ። በርካታ ያልሰራናቸው በቀጣይም የምንሰራቸው ስራዎችም አሉ። And I'm satisfied with my meeting with the president. ትግራይ በሁሉም ዘርፍ ክትትልና ቁጥጥር በማድረግ ፍትህና ተጠያቂነት ከማረጋገጥ በተጨማሪም በትግራይ አጋጥሞ ያለውን ፖለቲካዊና ማህበራዊ ቀውስ ለመፍታትና መፍትሄዎችን ለማስቀመጥ በትኩረት እንደሚሰራም የትግራይ ምክር ቤት አስታወቀም። ይህ የተባለው የትግራይ ክልል ምክር ቤት ስራ መጀመሩን ተከትሎ የተቋሙ ሰራተኞች የስነ ልቦናና ገምጋሚውን ስልጠና ለመስጠት በተዘጋጀ መድረክ ላይ ነው። ማዛ መኮንን አዘጋጅቷለች።
ከ2013 ዓ.ም ጀምሮ ላለፉት 6 ዓመታት በስራ ላይ ያልነበረው የትግራይ ምክር ቤት በቅርቡ ወደ ስራ መመለሱ ይታወቃል። ምክር ቤቱ ስራ ከጀመረ 1 ወር ያስቆጠረ ሲሆን በምክር ቤቱ ስር ያሉት ሰራተኞችም ከስራ ርቀው እንደነበረና ያንን ታሳቢ በማድረግም ምክር ቤቱ ለሰራተኞችና ለአመራሮች ክትትልና ቁጥጥርን በማጠናከር ተጠያቂነት እንዲረጋገጥ ታሳቢ ያደረገ ገምጋማዊ ስልጠና ለሰራተኞች ተሰጥቷል። ስልጠናው መሰረት ያደረገው የሰራተኞችን ስነልቦና ማገገም ላይና ፍትህና ተጠያቂነትን በማስፈን መልሶ ግንባታን ለማረጋገጥ መሰራት ያለባቸው ስራዎች ላይ ነው። በመድረኩ የተገኙት የትግራይ ምክር ቤት አፈ ጉባኤ ወይዘሮ ኪሮስ ሐጎስ ስልጠናው የምክር ቤቱ ሰራተኞች በትግራይ መልሶ ግንባታና ማገገም ላይ የድርሻቸውን እንዲወጡ በስነ ልቦና ብቁ ሆነው እንዲገኙ ለማድረግ የተዘጋጀ ስልጠና መሆኑን ገልጸዋል። የመንግስት አካላት ከሆኑ ተቋማት አንዱና ወሳኙ ምክር ቤት ነው። ምክር ቤት ስራ አስፈጻሚና ህግ ተርጓሚ ለሚባሉ በህገ መንግስት ለተቀመጡ የመንግስት አካላት የህዝብ ውክልና በመያዝ በአግባቡ የመምራትና ለውጥ እንዲያመጡ የመስራት ህዝቡ በአገልግሎቶች ተጠቃሚ እንዲሆን የማድረግ የመከታተልና የመቆጣጠር ስራ የምክር ቤቱ ነው። ተጠያቂነት ማረጋገጥና ሰላም ወሳኝ ሚና የሚጫወተው ምክር ቤቱ ነው። ምክር ቤቱ ከስራ ውጭ ሆኖ ነው የቆየው። አሁን ግን ስራዎቻችን የማፋጠንና ምክር ቤቱ ወደ ስራ የማስገባት ሂደት ተጀምሯል። ስለሆነም ወደ ስራ ለማስገባት ደግሞ ሰራተኛው በስነ ልቦና ዝግጁ መሆን አለበት በማለት ስልጠና መስጠት አስፈላጊ ሆኖ ተገኝቷል። በዚህ መሰረትም በቀጣይ ጊዜያት ምክር ቤቱን ለመደገፍ በጋራ መስራት ይገባል። በስልጠናው ላይ የተሳተፉ የምክር ቤቱ ሰራተኞችና ቋሚ ኮሚቴ አባላት በበኩላቸው የተደረገላቸው ስነ ልቦናዊ ድጋፍና ገምጋማዊ ስልጠና ቀጣይ ለሚሰሯቸው ስራዎች አጋዥ መሆናቸው ገልጸው በተለይም የትግራይ ህዝብ በምክር ቤቱ ላይ የጣለውን ተስፋ ለማሳካት በቁርጠኝነት እንደሚሰሩም ተናግረዋል። ሰራተኛው በተለያዩ ምክንያቶች በመሃል ላይ ተቋርጦ የነበሩ ነገሮችን አክቲቭ አድርገህ ለመስራት ሰራተኛው የሆነ ትሮማ ውስጥ የነበረ ሰራተኛ እንደመሆኑ መጠን ከዚህ ትሮማ ወጥቶ ስራውን እንዴት አድርጎ መስራት አለበት፣ የተቋርጦ የነበረው ስራ እንዴት አድርጎ መቀጠል አለበት በሚል ዙሪያ ላይ ያጠነጠነ ሳይኮሎጂካል ትሪትመንት እንዲሰጠው የሚያደርግ ስልጠና ወደ ስራ ስንገባ እንደገና አዋጃችን ምን ይላል፣ ደንባችን ምን ይላል፣ አሰራራችን ምን ይላል የሚሉ ነገሮች ላይ መሰረት አድርጎ ያው ለሰራተኛው የሆነ ብሪፍ የሆነ ኤክስፕላኔሽን ለመስጠት ያቀደ ስልጠና ነው የነበረ። ህዝቡ ወይም ሰራተኛም እንደ ትግራይም እንደ ምክር ቤትም የተለያየ ስነ ልቦና ጫና አለው እና ይሄ ስልጠና ያው ይሄን ጫናን ለመቀነስ የሚደረግ ስልጠና ነው። በእርግጠኝነት ከዚህ ስልጠና ያው የተወሰነ ስነ ልቦናችን ወደ ማገገም እንገባለን ብለን ተስፋ እናደርጋለን እና ዋናው ዓላማው ያው ካለው ጫና ለማውጣትና ለቀጣይ ደግሞ ምን መስራት እንዳለብን የተሻለ ስነ ልቦናን ለመዘጋጀት የሚል ይመስለኛል። ወደ ስራ ገብተንም ስራችንን በተገቢ መንገድ ለመስራት ያግዘናል ብለን እናምናለን ማለት ነው። ምክር ቤት አባላቱም ወደ ስራ እንዴት ቆርጠው መነሳትና ህዝቡን በቅንነት ማገልገል እንዳለበት ህዝቡ የአገልግሎት ጥማት እንዳለበትና ስራ አስፈጻሚ አካላቶችም ምክር ቤቱ ራሱም ህዝቡን በቅንነት ማገልገልና የጠማውን አገልግሎት በቅንነት ባለችው አቅም በቅንነት ማገልገል ሲመጣ ደግሞ የሆነ ሮሮ ኑሮት እንኳን ሲመጣ ማዳመጥ አለብን የሚለውን የስራ መመሪያ እየተሰጠው ነው ማለት ነው። በሁሉም ዘርፍ ክትትልና ቁጥጥር በማድረግ ፍትህና ተጠያቂነት ከማረጋገጥ በተጨማሪ በትግራይ አጋጥሞ ያለውን ፖለቲካዊና ማህበራዊ ቀውስ መፍትሄ ለማስቀመጥ በትኩረት እንደሚሰራም ወይዘሮ ኪሮስ ሐጎስ ተናግረዋል። ነተተጎደ ህዝቢ በታዘለትና አቅሚ ጉዳት ለደረሰበት ህዝብ ባለን አቅም እንዴት ማገልገል አለብን? ይህ ህዝብ ያለበት ችግር ከባድ በመሆኑ በቂ የሆነ አገልግሎት እንዲያገኝ በየአደረጃጀታችን መስራት አለብን። የኢትዮጵያ መንግስት የትግራይ ህዝብ ለማጥፋት የማይተኛና ስልቱ ቢለያይም ከ2010 ጀምሮ እስካሁን እየሰራበት እንደሚገኝ የህግ ባለሙያውና በትግራይ ፍትህ ቢሮ አቃቢ ህግ አቶ ጎዲፋይ ጥላሁን ተናገሩ። የዓለም ማህበረሰብ የኢትዮጵያ መንግስት ከሀገሪቱ አልፎ ቀጠናውን ወደ ትርምስና አለመረጋጋት የሚከት አውዳሚ ጦርነት በቀጠና ለማድረግ የያዘው እኩይ ተግባር ለመግታትም ኃላፊነታቸው እንዲወጡ አቶ ጎዲፋይ ጥሪያቸውን አስተላልፈዋል። ሰለሞን አስመላሽ የኢትዮጵያ መንግስት የትግራይ ህዝብ ለማጥፋት የማይተኛና ስልቱ ቢለያይም ከ2010 ጀምሮ እስካሁን እየሰራበት እንደሚገኝ የህግ ባለሙያውና በትግራይ ፍትህ ቢሮ አቃቢ ህግ አቶ ጎዲፋይ ጥላሁን ይገልጻሉ። ኮንሺየስሊ የትግራይ ህዝብን ለማንበርከክ የትግራይ ህዝብን በማሸነፍ አድርገህ በሌላ ኢትዮጵያ ክፍል የተለየ ኃይለኛና ማትነካ አድርገህ
ወይም ደግሞ የትግራይ ህዝብን እንደዛ አይነት ስርዓታዊ የሆነ በደልና ግፍ በመፈጸም የተለየ ጡንቻ እንዳለህና የማትሸነፍ መሆንህን ለማሳየት ልክ ፍትህ ሰጭ ልክ የተለየ ስርዓት እየገነባህ እንዳለህ በማስመሰል ለእንደዛ አይነት ስርዓት ነው እየተዋጋሁና እየታገልኩ ያለሁ የሚለው ነገር ለመፍጠር የትግራይ ህዝብ ጥያቄ ግልጽና ፍትሐዊ ጥያቄ ነው እየጠየቀ ያለው ያሉት አቶ ጎዲፋይ፣ ይሁንና የኢትዮጵያ መንግስት ለነዚህ ጥያቄዎች በኃይል ለመደፍጠጥና ህልውናውን ለማጥፋት በእቅድ እየሰራ መሆኑና የትግራይ ህዝብም በኃይል አልንበረከክም በማለት እየታገለ ይገኛል ይላሉ። ስለዚህ የትግራይ ህዝብ ምንድነው እየሆነ ያለው ካልከይ የተለየ ነገር አልጠየቀም። የኢትዮጵያውያንን በፌዴሬሽኑ አካል ሆኖ እንደ ዜጎች የሚገባቸውን መብት ለእኔም ይገባኛል በእኩል ኖር ነው ያለው። ፌዴሬሽኑ የሚሰጠኝ መብት ይተግበርልኝ እያለ ያለው ለአፋር የሰጠው ለአማራ የሰጠው ለኦሮሚያ የሰጠው ለመላ ኢትዮጵያውያን የሰጠውን እኔን አትከልክለኝ፣ ራስ በራሴን ላስተዳደር ህገ መንግስትን ይፈቅዳል፣ ሰላም አትከልክለኝ ነው ያለ ያለው። እነሱ ደግሞ እንደ ዜጋ መኖርም አትችልም፣ መብላትም አይፈቀድልህም፣ መጠጣትም አይፈቀድልህም፣ እንደ ህዝብ መኖርም አይፈቀድልህም፣ መደራጀትም አይፈቀድልህም። ስለዚህ በፈቀድንልህ ልክ ነው የምትኖረው። ያልንህን ካላደረክ፣ ለእኛ ካልሰገድክ፣ ለእኛ ካልተንበረከክ፣ ሰጥ ለበጥ አድርገህ ካልገዛንህ፣ ከዚህ ውጭ እንደ ህዝብ መኖርም አትፈልግም። ስለዚህ የፈቀድንልህ ያህል ነው የምትኖረው ነው ይሆን ያለው። የትግራይ ህዝብ ደግሞ እያለ ያለው ምንድን ነው? ህግ አለ፣ ስርዓት አለን፣ በዛ ስርዓት በዛ ህግ እንተዳደር። ካልሆነ ግን ሰጥ ለበጥ አድርጋችሁ አትገዙኝም፣ እንደ ብሔር እኖራለሁ፣ እንደ ህዝብ እኖራለሁ። ስለዚህ በኃይል ማንበርከክ አይቻልም፣ በውይይትና በንግግር ነው ብቻ መፍታት የሚቻለው የሚለው ነው። የኢትዮጵያ መንግስት የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ከማፍረሱ በፊት የትግራይ ህዝብ ለማጥፋት ያቀደውን እቅድ ማስፈጸሚያ ሲጠቀምበት እንደነበረም ይገልጻሉ። ውሉ ፕሪቶሪያ ያው መጨረሻ በጠራራ ፀሐይ ያፈረሰው። አሁን ደግሞ የትግራይ መንግስት ተመስርቶ ወደ ሌላ የትግል ምዕራፍ ገብተናልና ሶስቱ ምዕራፎች ሲታዩ መልካቸው የተለያየ ይመስላል፣ ስልታቸው የተለያየ ይመስላል እንጂ በዓላማቸው በግባቸው ስታያቸውና በይዘታቸው ስታያቸው የትግራይ ህዝብ በተደራጀ መልኩ ስርዓታዊ በሆነ መልኩ በሁሉም መልኮች የማንበርከክ ጄኖሳይድን በተለያየ መንገዶች የማስፈጸም ነው ሲፈጸም የቆየው። የኢትዮጵያ መንግስት አሁንም በትግራይ ህዝብ ላይ የቀጠለው ጄኖሳይድ አጠናክሮ በመቀጠል ከክልከላዎች እስከ የድሮን ጥቃቶች መፈጸሙን በመግለጽ በሌሎች በርካታ የኢትዮጵያ አካባቢዎችም በጦርነት እየታመሱ መሆናቸውና ሀገሪቱ ከዚህ ችግር ለማውጣት ሁሉም ኢትዮጵያውያን በጋራ መታገል አለባቸው ብለዋል። የሆነ ቤት ላይ እሳት ሲቃጠል ወደ እኔ ቤት ካልመጣ ምን አገባ የሚባል የአንድ ቤት ተቃጥሎ የአንድ ቤት የሚተው ስርዓት አይደለም። ሁሉም ካልተቃጠለ ደስ አይለውም፣ ሁሉም ካላለቀሰ ደስ አይለውም። ስለዚህ ይህን ስርዓት በጋራ መታገል ለነገ የማይባል ለሆነ ብሔር ወይም ለሆነ ክልል የማይተው መሆን አውቀን ተደራይተን ተጋግዘን ልዩነት ካለን በሰላማዊ መንገድ መፍታት ይቻላል። ከዚህ ጠላት በላይ የለም። የቅድሚያ ግን የብልጽግና ስርዓት የሚባል በጣም የጨካኝ ስርዓት ማስወገድ ብቻ ነው ሰላም ኢትዮጵያ የምታገኘው። ካልሆነ ይሄ በዲሞክራሲ የሚባል በዝም ብሎ ስትንየው በሚባል ነገ ከነገ ወዲያ የሚባል ነገር ችግሩን የባሰ ተዋሳስቦ መፍታት ወደማይቻልበትና ችን ሀገር ማዳን ወደማይቻልበት ነገር እንዳይፈጠር ተጋግዘን ብንታገል ነገ ጠዋት በጋራ ችግራችን በጋራ መፍታት እንችላለን የሚለው ነገር በዚህ መንገድ ማየት እንችላለን የሚለው። በመጨረሻም የዓለም ማህበረሰብ የኢትዮጵያ መንግስት ከሀገሪቱ አልፎ ቀጠናው ወደ ትርምስና አለመረጋጋት የሚከት አውዳሚት የጦርነት ቀጠና ለማድረግ የያዘው እኩይ ተግባር ለመግታት ኃላፊነታቸው እንዲወጡ አቶ ጎዲፋይ ጥሪያቸው አስተላልፏል። ተመልካቾቻችን ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜና እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የህፃናት መብትና ደህንነት መጠበቅ የሁሉም የህብረተሰብ ክፍል ኃላፊነት መሆኑ ተገለጸም። በህፃናት ላይ የሚደርሱ ጥቃቶችን ለማስቆምና መብታቸውን ለማስጠበቅ ከተለያዩ ከሚመለከታቸው የዘርፉ ባለሙያዎች ጋር ለመስራት ታቅዶ እየተሰራ መሆኑም ተገልጿል። ብርቱካን ጌታዬ
ኤስኦኤስ የህፃናት መንደር በየዓመቱ በአፍሪካ አንድነት ድርጅት በሰኔ ወር የሚከበረውን የአፍሪካ የህፃናት ቀን መሰረት በማድረግ የህፃናት መብትን ለማስከበርና ደህንነታቸውን ለመጠበቅ ያለመ ከተለያዩ አካላት ጋር የውይይት መድረክ አካሄደ። የመድረኩ ዋና ዓላማም በህፃናት ላይ የሚደርሱ ዘርፈ ብዙ ችግሮችንና ጥቃቶችን ለመከላከል፣ ለመደገፍ እንዲሁም ችግሮችን ለመለየት መሆኑን የገለጹት የትግራይ ኤስኦኤስ የህፃናት መንደር የአማራጭ ህፃናት እንክብካቤ ስራ አስኪያጅ ሞላ ኃይልና የትግራይ ማህበራዊ ጉዳይና መልሶ ማቋቋም ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ ናቸው። መንግስት በእነዚህ በኩል አድርጌ ነው የህፃናት መብት ማስከበር ያለብን፣ የህፃናቶች ችግር መቅረፍ ያለብን በዚህ አደረጃጀት ነው ብሎ ስላሰበ እኛም ደግሞ እንደ ምግባረ ሰናይ ድርጅት ይህንን መንግስት ያስቀመጠውን መዋቅር የማጠናከር የመደገፍ ኃላፊነት ስላለብን ይህን ጠርተን ውይይትና ምክክር እንዲሁም ደግሞ ስልጠና እያካሄድን ውለናል ማለት ነው። ለህፃናት ሰብአዊ መብትና ደህንነት ለመጠበቅ ተብሎ የወጡ በመሬት ላይ ምን እየሰሩ ነው፣ በህፃናት ላይ ምን እያጋጠመ ነው፣ እንዴትስ መፍታት አለብን፣ ከባለድርሻ አካላት ጋር ውይይት አድርገን ቀጣይ ምን መስራት እንዳለብን አሳይመንት ይዘን የምንሄድበት የጋራ የውይይት መድረክ ነው። ኃላፊዎቹ አክለውም የህፃናትን ደህንነት በመጠበቅ ፍትህና ተጠያቂነት ለማስፈን እቅድ ይዘው በቀጣይ ከተለያዩ የዘርፉ ባለሙያዎች ጋር በቅንጅት ለመስራት አልመው እየተንቀሳቀሱ እንደሚገኙም ተናግረዋል። አሁን ደግሞ በቀጣይነት ከሰባቱም ክፍለ ከተማ ተፈራርመን ወይም ደግሞ ውል አስረን በህፃናት መብትና ጥበቃ ዙሪያ በህፃናት ደህንነት ዙሪያ ለመስራት እቅድ ይዘናል። ይህም ደግሞ በየ6 ወሩ እየገመገምን ስልጠናና የግንዛቤ ማስጨበጫ ፕሮግራም እየሰጠን ቀጥታ ህፃናቱ የሚጠቀሙበት ህፃናት ከተለያየ ጥቃት ከለላ የሚያገኙበትና መብታቸው የሚጠበቅበትን ስራ ለመስራት እቅድ ይዘናል። ከሚመለከታቸው ሴክተሮች ጋር አሁን ተወያይተን የየራሳችን ድርሻ ይዘን ሁላችን አብረን ተጋግዘን ከሰራን በህፃናት ላይ ያለ ችግር ለማቃለል ለመቀነስ የመከላከል ስራ በዋናነት ግንዛቤ በመፍጠር እንድንሰራ ነው እየተንቀሳቀስን ያለ ነው። የአፍሪካ የህፃናት ቀን ምክንያት በማድረግ በተዘጋጀው መድረክ የተገኙት ተሳታፊዎች በበኩላቸው የህፃናትን መብት ለመጠበቅና ጥቅም ለማስከበር የድርሻቸውን እንደሚወጡም ገልጸዋል። ስለ ህፃናት መብትና ጥቅም በፍርድ ቤት በውሳኔ በሚወሰን ጊዜ ትኩረት ተደርጎ ውሳኔ መሰጠት ለህፃኑ ጥቅምና መብት በሚያስጠብቅ መልኩ ውሳኔ መስጠት እንዳለበት ያው ከዚህ ስልጠናም ተምሬያለሁ። እዚ ህፃናት ብዘይ ሓብሓብ ዝሰአኑ ብርክት ዝበሉ ህፃውንቲ ኣለውና። አሁን ላይ ተንከባካቢ የሌላቸው በማህበራዊና ኢኮኖሚያዊ ችግሮች ምክንያት ከወላጆቻቸው ተለይተው ያሉ በርካታ ህፃናት አሉ። ይህንን መሰረት አድርገህ መሬት ላይ መስራት አስፈላጊ እንደሆነና የማንኛውም ህብረተሰብ ኃላፊነት መሆኑ ሁሉም ሊያውቀው ይገባል። የአፍሪካ የህፃናት ቀን በሀገር አቀፍ ደረጃ ሰኔ 9 ቀን 2018 ዓ.ም እንደሚከበርም ለማወቅ ተችሏል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በቅርቡ ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛ ሀገር አቀፍ ምርጫ ለኢትዮጵያ ህዝቦች ዘላቂ ሰላም መረጋጋትን ሆነ ዲሞክራሲ አስተዳደር እንደማያመጣ አሳሰበም። የተካሄደው 7ኛ ሀገር አቀፍ ምርጫ ድራማ ነው ያለው መግለጫው የአውሮፓ ህብረት የአፍሪካ ህብረት ልኡካን በምድር ላይ ታዛቢ እንኳን ሳያሰማሩ በመሬት ላይ ያለውን የፖለቲካ አፈና ችላ በማለት በርቀት ሆኖ ምርጫው መካሄዱን በበጎ በመመልከት ያወጡት መግለጫ እጅግ አሳዛኝና የህብረቱን የዲሞክራሲ እሴቶች የሚጻረር ነው በማለት በሚሊዮኖች የሚቆጠሩ ዜጎች ከምርጫ መገለል አምባገነናዊ ስርዓትን ከማጽናት የዘለለ ትርጉም የለውም ብለዋል። ኦፌኮ የኢትዮጵያ ውስብስብ የፖለቲካ ቀውሶች ነፃና ፍትሃዊ ባልሆነ ምርጫ ሊፈቱ አይችሉም በሚሉ አቋሙ ላይ ጸንቶ እንደሚገኝ በማሳሰብ ሀገሪቱን ከተጨማሪ መበታተን ለማዳን ብቸኛው አዋጭ መንገድ እውነተኛና ሁሉን አቀፍ የፖለቲካ ውይይት ማካሄድ ብቻ ነው ብለዋል። የኦሮሞ ህዝብና መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ፍትሃዊ ባልሆነ ምርጫ መሰረታዊ ችግሮቻችሁ ስለማይፈታም ለእውነተኛ ራስን በራስ ማስተዳደር ለፍትህና ለእውነተኛ ህብረት ብሔራዊ ፌዴራሊዝም በሚደረገው ሰላማዊ የትግል መርሆች ላይ ጸንታችሁ እንድትቆሙና አንድነታችሁን እንድታጠናክሩ ጥሪ እናቀርባለን ብለዋል። አክሎም ለዓለም አቀፉ ማህበረሰቡ ሁሉን አካታች ነፃና ፍትሃዊ ምርጫ ያለመሆኑን ብቻም ሳይሆን
በፍጹም ዘላቂ ሰላምና መረጋጋት ሆነም ዲሞክራሲያዊ ስርዓት ስለማይፈጠር ሁሉን አቀፍ ሀገራዊ ውይይት እንዲካሄድ ትርጉም ያለው ጫና እንድታሳድሩ ሲሉም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሰኔ 3 ቀን 2018 ዓ.ም ባወጣው መግለጫ ገልጸዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ስትከታተሉ ቆይታ አደረጋችሁ። ስለተከታተላችሁ እጅጉን እናመሰግናለን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ